the United States is gradually raising the heat on Cuba. ባጠሩትን ቂምም የተወጡ ይመስላል። Is one step closer. በኃይል ስትቆጣጠር ይሄ ግን የመጀመሪያ አይደለም። Cuba is ready to fall. በአሜሪካ መንግስት ከኃይል መወገድ ግን አልዳነም። And captioned it with the word soon. ያለ ምርጫ በጉልበቱ ሾሟል። ውድ የሳሎን ቲዩብ ቤተሰባችን ያለምንም ወለድ እየኖሩበት የሚከፍሉት የመኖሪያ ቤት ይፈልጋሉ? እንግዲያውስ ወደ ሞን ሪል ስቴት ጎራ ይበሉ። ስመጥሩ ሞን ሪል ስቴት በቅርቡ የንግድ ሱቆችን አስመርቆ ቁልፍ አስረክቧል። የቀሩት ጥቂት ሱቆች ስላሉ ፈጥኖ ለመጣገዢ ይተላለፋሉ። በአጭር ጊዜ ገንብቶ የሚያስረክባቸውን ከባለ 1 እስከ ባለ 3 መኝታ አፓርትመንቶችንም በአጓጊ የክፍያ መንገድ እንሆ ብሏል። አቅርቦቱ ከ80 እስከ 165 ካሬ ነው። 473,000 ብር ቅድመ ክፍያ ጀምሮ የርሶ ይሆናል። በዓሉን በማስመልከት ቀድመው ለሚመጡ 20 ገዢዎች የ40 በመቶ ቅናሽ አድርጓል። ፈጥነው የእድሉ ተጠቃሚ ይሁኑ። የዘንድሮው የፈረንጆቹ አዲስ ዓመት መግቢያ ላይ በቬንዙዌላው መሪ ኒኮላስ ማዱሮና በመንግስታቸው ላይ የተከሰተው ነገር እጅጉን ያልተጠበቀ ነበር። በእርግጥ ዶናልድ ትራምፕ በኒኮላስ ማዱሮ ላይ የማጥላላት ዘመቻ ከከፈቱና ዛቻ ማሰማት ከጀመሩ እንዲሁም ቬንዙዌላን ደግሞ በእጽ ዝውውር አላግባብ መክሰስ ከጀመሩ ተንበትበት ብለዋል። የአሜሪካ መንግስት ማዱሮ የት እንዳለ ለጠቆመኝ ሰው በሽልማትነት እከፍላለሁ ያለውን የገንዘብ መጠን እያሳደገ መጥቶ $50 ሚሊዮን አድርሶትም ነበር። ዳሩ ግን ማዱሮ ለዶናልድ ትራምፕ ዛቻና ክስ ይሰጡት የነበረው ምላሽ ነገሩን የማለዘብ ዲፕሎማሲያዊ አካሄድ የነበረበት ከመሆኑ አንፃር ትራምፕ እንዲሁ ቅጽበታዊ በሆነ መልኩ ልዩ ጥቃት አድራሽ ቡድን አሰማርተውና የሀገር ሉዓላዊነት ጥሰው ፕሬዝዳንቱን ከነባለቤታቸው አፍነው ይዘው ይሄዳሉ ብሎ የጠበቀ አልነበረም። የአሜሪካ መንግስት አቅም የቱንም ያህል ከፍተኛ ቢሆን ሌላው ቢቀር የፕሬዝዳንቱ ጠባቂዎች ወይም የሀገሪቱ የጦር ኃይል የተወሰነ ጊዜ ያህል ምናልባትም ለጥቂት ቀናት ፕሬዝዳንታቸውንና ቤተሰባቸውን ላለማስነካት አልሞከሩም ወይ የሚለው ለብዙዎች ጥያቄን የፈጠረ ነበር። የሆነ ሆኖ የዶናልድ ትራምፕ መንግስት ኒኮላስ ማዱሮን በድንገት አፍኖ በመውሰድ ብቻ ሳይገታ ፍርድ ቤት እስከማቆምና በመተካቸው ሌላ ፕሬዝዳንት እስከማሾም ደርሷል። ለነገሩ የክሱ ጉዳይም ሆነ በምትካቸው ሊሰየም የታሰበው ሰው ማንነት ጭምር ቀደም ሲልም ጀምሮ ሲዘጋጁበት የነበረ ሲሆን በዓለም አቀፍ ሕግ ታሪክ ብዙም ባልተለመደ መልኩ የአንድ ግዛት ፍርድ ቤት ማለትም የኒውዮርክ ፍርድ ቤት በሌላ ሀገር መሪ ማለትም በኒኮላስ ማዱሮ ላይ ክስ መስርቶ በሕግ ተጠያቂ ያደርጋቸዋለሁ ካለ ወራት ተቆጥረዋል። አሁንም ህጋዊ የቬንዙዌላ ፕሬዝዳንት ነኝ የሚሉት ኒኮላስ ማዱሮ በጠባብ ልዩነትም ቢሆን በምርጫ ተወዳድረው አሸንፈው ሳለ በስልጣን ላይ የወጡት ምርጫውን በማጭበርበር እንዲሁም በኃይል ነው፣ ለመንግስታቸውም ዕውቅና አልሰጥም ሲል የቆየው የአሜሪካ መንግስት ለቦታው ቀድሞውንም ቢሆን አዘጋጅቷት የነበረውን የማዱሮ ተቃዋሚ ያለ ምርጫ በጉልበቱ ሾሟል። በአንጻሩ አሁን ውሳኔው ከትላልቆቹ ጉልበተኞች ውጭ ባሉ ሀገራት ላይ ብቻ ተፈጻሚ ሲሆን የሚታየው የተባበሩት መንግስታት ድርጅት ጭምር ለኒኮላስ ማዱሮ መንግስት ዕውቅና ሰጥቶት የነበረ ቢሆንም በአሜሪካ መንግስት ከኃይል መወገድ ግን አልዳነም። በዚህም ትራምፕን ጨምሮ ባለፉት 2 አስርተ ዓመታት ጊዜ ያህል የአሜሪካ ፕሬዝዳንቶችና የሚመሩት መንግስት ቬንዙዌላን በማዕቀቦች በፖለቲካዊ ሴራና ሻጥር እንዲሁም በተለያዩ መንገዶች ለማዳከምና ነዳጅን ጨምሮ መጠነ ሰፊ የተፈጥሮ ሀብቷን ያለ ከልካይ ለመቀራመት ዋናውን መሰናክል ያስወገዱና በሟቹ የቀድሞ የቬንዙዌላ ፕሬዝዳንት ሁጎ ቻቬዝ ላይ የቋጠሩትን ቂምም የተወጡ ይመስላል። ዩናይትድ ስቴትስ ኦፍ አሜሪካ ለዓለም አቀፍ ሕግ ተገዢ ባለመሆንና በማናለብኝነት የአንድን ሀገር መሪ ከስልጣን ስታወርድ መንግስቱን ስታፈርስና ሀገሩንም በኃይል ስትቆጣጠር ይሄ ግን የመጀመሪያ አይደለም። በቀዝቃዛው ጦርነት ወቅት የሶሻሊዝም ስርዓት ተከታይ የሆኑትና የሶቪየት ካምፕ ውስጥ የነበሩ እንዲሁም ግራ ዘመም የሆኑና ለአሜሪካ ኢኮኖሚያዊና ፖለቲካዊ ፍላጎት ለመንበርከክ ያልፈቀዱ መንግስታትና መሪዎቻቸውን በተለያዩ መንገዶች ከስልጣን በማስወገድ በምትኩ ለሷ የሚመቻትን የአሻንጉሊት መንግስት ስታስቀምጥ በተደጋጋሚ ጊዜ ታይቷል። ከቀዝቃዛው ጦርነት ማግስት ወዲህም በአንድ ወቅት ራሷ ወደ ስልጣን እንዲመጡ ያደረገቻቸውን እንደ ሳዳም ሁሴን አይነት ፕሬዝዳንቶችን ጭምር በኃይል ከስልጣን ማስወገድ ብቻ ሳይሆን በራሷ አሊያም እሷ ባደራጀቻቸው ተቋሚ ኃይሎች አማካኝነት መሪዎቹ እንዲገደሉና ሀገራቸው እንዲፈርስ ስታደርግ እንዲሁ በተደጋጋሚ ተስተውሏል። ለዚህም ቆየት ካለው የቺሊንና የጓቲማላን ከቅርብ ጊዜ ደግሞ የኢራቅና የሊቢያን ተሞክሮ ማንሳት ይቻላል።
ሆኖም አሁን በቬንዙዌላ ላይ የተፈጸመው ድርጊት ቀደም ሲል አሜሪካ በሌሎች ሀገራት ላይ ካደረገችው መንግስትን በኃይል የመለወጥ ድርጊት በመጠኑ የሚለይበት ነገር አለው። ከነዚህም አንዱ አሜሪካ በኃይል ሀገራቱን ከመወረሯና መሪዎቹን ከማስወገዷ በፊት በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት የሐሰትም ቢሆን ክሶችን በማቅረብና እንደ ሽብርተኝነትና የጅምላ ጨራሽ መሳሪያዎች የማምረትን ጉዳይ በተደጋጋሚ በማንሳት ለድርጊቷ ህጋዊ ተቀባይነት ለማግኘት ስትጥር የነበረች መሆኑ ነው። በቬንዙዌላ ላይ ግን ልክ በኢራቅና ሊቢያ ላይ ነገሩን የዓለም አቀፍ ችግር እንደሆነ ጭምር ለማስመሰል የሄደችውን ያህል ርቀት እንኳ አልሄደችም። ዶናልድ ትራምፕና የውጭ ጉዳይ ሚኒስትራቸው እንዲሁም የወታደራዊ አማካሪያቸው ማርኮ ሩቢዮ ጥቂት መግለጫዎችን ሰጡ። አሜሪካ የተወሰኑ የቬንዙዌላ መርከቦች ላይ ጥቃት ከፈጸመችና የባህር ኃይሏንም በቬንዙዌላ ድንበር አካባቢ ማንቀሳቀስ ከጀመረች ጥቂት ጊዜ ያህል በኋላ ነው ባልተጠበቀ መልኩ ኒኮላስ ማዱሮን በኃይል አፍና የወሰደችውና መንግስታቸውንም ያፈረሰችው። ከብዙ ምክንያቶች አንጻር ይህ አሜሪካ በቬንዙዌላ ላይ የፈጸመችው ድርጊት ባሉታዊ መልኩ አንድምታው ከፍተኛ የሆነና ዓለምን የሚገዛት ጉልበት ነው። ማይት ኢዝ ራይት የሚለውን ኒቼያዊ ፍልስፍና ይበልጥ የሚያስረግጥ ነው። አሜሪካ በቬንዙዌላ ላይ ይህን አይነት እርምጃ ስትወስድ በዚያ የደረሰው ሁኔታ ተጽዕኖ በሌሎች የላቲን አሜሪካ ሀገራትም ላይ በቀላሉ እንደሚጋባና በፖለቲካና ዓለም አቀፍ ግንኙነት መስክ ዶሚኖ ኢፌክት ተብሎ የሚጠራው አይነት ተጽዕኖ እንደሚኖረው በማሰብ እንደሆነ ተነግሯል። ይህም ሌሎች ሀገራት በቬንዙዌላ ላይ የደረሰውን በማየት ተመሳሳይ ዕጣ ሳይገጥማቸው በፊት ለአሜሪካ ፍላጎት ቀድመው እንዲንበረከኩ የማድረግን ዓላማ የያዘ ነው ማለት ይቻላል። ድርጊቱ በአንድ በኩል የምዕራቡን ዓለም ግብዝነት ከምንጊዜውም በላይ ገልጦ ያሳየ እንደሆነ በዚህ ዙሪያ ዘገባዎችን የሰሩ ባለሙያዎች ይናገራሉ። አሜሪካ በቬንዙዌላ ላይ ያደረገችውን በጸጥታ ከመመልከት ያለፈ ነገር ያልሰሩት የአውሮፓ ሀገራትና የኔቶ አባላት አሁን በመናፋቸው ሩሲያን በዩክሬኑ ጦርነት፣ ቻይናን በታይዋን ጉዳይ ለመቃወም ይችላሉ በማለት የአሜሪካ የሰሞኑ ድርጊት ያስከተለውን ተቃርኖ ሲጠቅሱ ተደምጠዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እጅግ ቀለል አድርገው በቀጣይ አሜሪካ ወረራ ልታካሂድባቸው ወይም መሪዎቻቸውንና መንግስታቸውን ልታስወግድ የምትችላቸውን ሀገራት ዝርዝር በይፋ ሲናገሩ ላደመጠ ዓለም ወደ አደገኛ ሁኔታ ውስጥ እየገባች እንደሆነ ይረዳል። ራሳቸው ትራምፕም እንደተናገሩት የተባበሩት መንግስታት ድርጅት የሚባለው ተቋም ካሁን በኋላ ተቀባይነቱ እጅግ እየወረደ እንደሚሄድ ከሰሞኑ በቬንዙዌላ ላይ ከደረሰውና ዶናልድ ትራምፕ በሌሎች ላይ እንደሚደግሙት ከዛቱት በመነሳት መገመት ይቻላል። ትራምፕ ለሁለተኛ ጊዜ የአሜሪካ ፕሬዝዳንት ሆነው ለመመረጥ ሲወዳደሩም ሆነ አሸንፈው ስልጣን በያዙ ማግስት ደጋግመው ሲያነሱ የነበረው አሜሪካንን ዳግም ታላቅ ስለማድረግ ነበር። የትራምፕ አሜሪካንን ዳግም ታላቅ የማድረግ መንገድ የቅኝ አገዛዝ ስርዓት ካበቃ ከስንት ዘመን በኋላ ዳግም ሀገራትን በኃይል ወሮ ግዛትን ማስፋት፣ ለራስ የሚመች ሰውን በመሾም የዚያን ሀገር ሀብት መመዝበርን ይጨምራል ብሎ የገመተ ግን ጥቂት ሳይሆን አይቀርም። ለማንኛውም በዛሬው የሳሎን ቲዩብ ጥንቅራችን ከቀናት በፊት አሜሪካ በቬንዙዌላ ላይ ካደረሰችው ድንገተኛ ጥቃት ጀርባ ያሉና በጥልቀት ሊዳሰሱ ይገባቸዋል የምንላቸውን ጉዳዮች፣ ከቬንዙዌላ በተጨማሪ የአሜሪካ ድርጊት ማንን ለማጥቃት ታሳቢ ተደርጎ እንደተከናወነ፣ አሜሪካ ላቲን አሜሪካን በተመለከተ ለዘመናት ስትከተል የኖረችውን ፖሊሲና አሁን ደግሞ የትራምፕ መንግስት እየሄደበት ያለውን መንገድ እንዲሁም አሜሪካ በቀጣይ ልትወራቸው እንደምትችል ዶናልድ ትራምፕ ፍንጭ የሰጡባቸውን ሀገራት ዝርዝርና እነዚህን ሀገራት ለማጥቃት ምክንያት ሊሆኑ የሚችሉ ነገሮች ምንድናቸው የሚሉትን ነጥቦች በዝርዝር ለመዳሰስ እንሞክራለን። ጸሐፊው ታምራት መቻል ነው። አብራችሁን ቆዩ። የላቲን አሜሪካው ሀገር ቬንዙዌላ ከዩናይትድ ስቴትስ ኦፍ አሜሪካ በቅርብ ርቀት ላይ የምትገኝ በነዳጅ ዘይት ሀብት እጅጉን የበለጸገች ወርቅን ጨምሮ የተለያዩ ማዕድናት ያሏት ሀገር እንደሆነች ይታወቃል። ሳስቲሳ የሚባል የመረጃ ምንጭ በ2020 ያወጣውና በዓለም ላይ ከፍተኛ የተረጋገጠ የነዳጅ ዘይት ክምችት ያላቸውን ሀገራት ዝርዝር የያዘው መረጃ እንደሚያሳየው ቬንዙዌላ ከዓለም አጠቃላይ የነዳጅ ዘይት ክምችት ውስጥ 18 በመቶ የሚሆነውን በመያዝ በአንደኝነት ስፍራ ላይ የምትቀመጥ ሲሆን የነዳጅ ዘይት ሀብቷ መጠን በመጠን ሲገለጽም 304 ቢሊዮን በርሜል እንደሚገመት መረጃው ይጠቁማል። ቬንዙዌላ ቀደም ሲል እንደተገለጸው የተለያዩ ማዕድናትን የታደለች ሲሆን ከሁሉም በላይ ግን ወርቅና ሬር እርዝ የሚባሉ ማዕድናት በከፍተኛ መጠን እንደሚገኙባት መረጃዎች ይጠቁማሉ። በተለይ ሬር እርዝ የሚባሉትና ለዘመናዊ ጦር መሳሪያዎች፣ ሞባይል ስልክን ጨምሮ ለኤሌክትሮኒክስ ቁሳቁሶች
ለኤሌክትሪክ መኪናና ለሌሎችም ግብአት የሆኑት ማዕድናት የአቅርቦት ሰንሰለት በአብዛኛው በቻይና ቁጥጥር ስር ያለ ነው። አሜሪካ ደግሞ ቻይና በላቲን አሜሪካ የሬር አርዝ ማዕድናት ከሚገኙባቸው ስፍራዎች እንድትርቅ በማድረግ በምትኩ የአቅርቦት ሰንሰለቱን ለመቆጣጠር ትፈልጋለች። ለዘመናት በቬንዙዌላ የነዳጅ ዘይት ሀብትን በማውጣትና በመሸጥ ላይ በተሰማሩ ኩባንያዎቹ አማካኝነት የረጅም ጊዜ ልምድ ያላት አሜሪካ ከቅርብ ጊዜ ወዲህ የሀገሪቱ መንግስት በማስወገድና ለሷ የሚመች የአሻንጉሊት መንግስት ለማቋቋም ያላት ፍላጎት ያደገው አንድም ከቬንዙዌላ የሬር አርዝ ማዕድናት ክምችት ጋር በተያያዘ እንደሆነ ባለሙያዎች ይናገራሉ። አሜሪካ በቬንዙዌላ ለፈጸመችው ድርጊት ምክንያቱ ትራምፕ እንዳሉት ቬንዙዌላ ወደ አሜሪካ በሚገባው የአደንዛዥ እጽ ምርት ላይ ከፍተኛ ድርሻ ስላላት እንዳልሆነ ይታወቃል። በዚህ ዙሪያ አስተያየታቸውን የሰጡ አንድ ባለሙያ በላቲን አሜሪካ ከሚካሄደውና ወደ አሜሪካም ከሚገባው የአደንዛዥ እጽ ንግድ ውስጥ አብዛኛውን ድርሻ የምትይዘው ኮሎምቢያ እንደሆነችና ግዙፍ የነዳጅ ዘይትና የወርቅ ክምችት ያላት ቬንዙዌላ አደንዛዥ እጽን በተባለው ደረጃ የገቢ ምንጭ ማድረግ አይጠበቅባትም በማለት ክሱ መሰረተ ቢስ እንደሆነ ይናገራሉ። በአንጻሩ ዶናልድ ትራምፕ የቀድሞ የሆንዱራስ ፕሬዝዳንት የነበረውንና 400 ቶን በላይ አደንዛዥ እጽ ሲያዘዋውር ተይዞ በስር ላይ የነበረውን ሁዋን ኦርላንዶ ሄርናንዴዝን በግላቸው ውሳኔ ምህረት አግኝቶ እንዲፈታ ማድረጋቸው ይነገራል። ምንም እንኳን የነዳጅ ዘይት ወይም የሬር እርዝ ማዕድናት ጉዳይ አሜሪካ የኒኮላስ ማዱሮን መንግስት ለማስወገድ ከተነሳችበት ዋነኛ ምክንያቶች መካከል ቢሆንም እርሱ ብቻ ግን አይደለም። ሌሎች ምክንያቶችም አሉ ከሚሉት መካከል ጋዜጠኛና ተንታኝ ቤን ኖርተን አንዱ ነው። ቤን ኖርተን ምክንያቶቹን ከመዘርዘሩ በፊት በውሳኔው ላይ ከፍተኛ ድርሻ ያላቸውን ግለሰብ ያነሳል። በቤን ኖርተን እምነት አሜሪካ በቬንዙዌላ ላይ ላደረሰችው ጥቃትና ለኒኮላስ ማዱሮ መንግስት መፍረስ ከዶናልድ ትራምፕ ባሻገር የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ድርሻ ከፍተኛ ነው። ከትራምፕ ቀጥሎ ሁለተኛውን ከፍተኛው ስልጣን ያላቸው ማርኮ ሩቢዮ የሀገሪቱ የውጭ ጉዳይ ሚኒስቴር ብቻ ሳይሆን የብሔራዊ ደህንነት አማካሪም ጭምር መሆናቸውን የሚያወሳው ቤን ኖርተን እድሜያቸውን በሙሉ በላቲን አሜሪካ የሚገኙ ግራ ዘመም መንግስታትን ለማስወገድ ሲሰሩ እንደኖሩና በተለይ ቬንዙዌላ፣ ኒካራጓና ኩባ መንግስታት የእኚህ ግለሰብ ትኩረት ያነጣጠረባቸው እንደሆኑ ይገልጻል። ቤን ምናልባት ከዶናልድ ትራምፕ በኋላ የአሜሪካ ፕሬዝዳንት የመሆን ፍላጎት ሳይኖራቸው አይቀርም የሚላቸው እኚህ ግለሰብ በቬንዙዌላ ላይ ለተካሄደው ተልዕኮ ቁልፉን ሚና እንደተጫወቱና አሁን እያደረጉ ያሉትና በቀጣይ በሌሎች የላቲን አሜሪካ ሀገራት ላይ ተፈጻሚ ለማድረግ ያሰቧቸው ተመሳሳይ የመንግስት ማስወገድ እርምጃዎች ከወደፊት ፕሬዝዳንት የመሆን ፍላጎታቸው ጋር ይያያዛል ይላል። የዶናልድ ትራምፕ መንግስት በአጠቃላይ በላቲን አሜሪካ ላይ ያራመደ ያለው ፖሊሲ የአሜሪካንን ኢምፔሪያሊዝም የማይቀበሉ ግራ ዘመም መንግስታትን አስወግዶ የሱን ፍላጎት ለማስፈጸም የሚመቹ ቀኝ ዘመም አሻንጉሊት መንግስታትን ማስቀመጥ ሲሆን እነዚህ መንግስታት ደግሞ ሀገራቸው ከቻይና ጋር ያላትን የኢኮኖሚ ግንኙነት እንዲያቋርጡ ያላቸውን ሀብት ደግሞ ወደ ግል እንዲያዘዋውሩ እንደሚጠበቅባቸው ያነሳል ቤን ኖርተን። እናም አሜሪካ በቬንዙዌላና በቀጣይ እንደ ኩባና ኒካራጓ እንዲሁም ሌሎችም የላቲን አሜሪካ ሀገራት ላይ ለማድረግ ያሰበችው ነገር በምንም መልኩ ከእጽ ዝውውር ከሰብአዊ መብትና ከዲሞክራሲ ጋር ግንኙነት እንደሌለውና በአንጻሩ ከላይ በመጠኑ ለመግለጽ የተሞከረው የአሜሪካ የጥቅም ፍላጎት የወለደው ነው ይላል። በዚህ ረገድ በሟቹ የቀድሞ የቬንዙዌላ ፕሬዝዳንት ሁጎ ቻቬዝ የተወሰደው እርምጃ አሜሪካ በቬንዙዌላ ውስጥ ለረጅም ጊዜያት ስታገኝ የነበረውን ጥቅም እንዴት እንዳስቀረባትና ለአሁኑ ድርጊት እንዴት ምክንያት እንደሆነ ሲያብራራ በ2007 በቻቬዝ የሚመራው የቬንዙዌላ መንግስት የሀገሪቱን የነዳጅ ዘይት ኢንዱስትሪ ሙሉ ለሙሉ መውረሱን ያነሳል። በዚህ ውሳኔ አማካኝነት ቬንዙዌላ ውስጥ የነበራቸውን የንግድ እንቅስቃሴ ትተው ከወጡት መካከል ኤክሶን ሞቢል የሚባለው ኩባንያ አንዱ መሆኑንና ይህ ኩባንያም ዳግም ወደ ቬንዙዌላ ተመልሶ ንግዱን ለማካሄድ ብርቱ ፍላጎት እንደነበረው ይጠቅሳል። የዶናልድ ትራምፕ መንግስት የቬንዙዌላ ንብረት የሆነ ነዳጅ ከመስረቅ ወደ ኋላ አላለም የሚለው ቤን ኖርተን በዲሴምበር ወር አሜሪካ 1.9 ሚሊዮን በርሜል የሚሆን የቬንዙዌላን ነዳጅ በጉዞ ላይ እንዳለ ከያዘች በኋላ ትራምፕ ተጠይቀው የሰጡትን ምላሽ ለአስረጅነት ያነሳል። ትራምፕ በቬንዙዌላ ላይ በወቅቱ እያደረጉ ለነበሩት ነገር በምክንያት ያስቀመጡት ቬንዙዌላ የኩባንያዎቻችንን ንብረት የሆነ ነዳጅ ወስደውብናል፣ መሬትም ወስደውብናል፣ እኛ ደግሞ መልሰን በእጃችን ማስገባት እንፈልጋለን የሚለውን ነው። የአሜሪካ መንግስት ኒኮላስ ማዱሮን ከስልጣን ካስወገደ በኋላ በምትኩ ማንን እንደሚሾም ቀድሞም የተዘጋጀበት ጉዳይ እንደሆነ መረጃዎች ያሳያሉ።
የማዱሮን ከስልጣናቸው መወገድ ተከትሎ አሜሪካ የቬንዙዌላ ፕሬዝዳንት አድርጋ የሾመቻቸውና ምጸታዊ በሆነ መልኩ የ2025 የኖቤል የሰላም ሽልማት አሸናፊ የተባሉት ማሪያ ኮሪና ማሾዶ የሀገራቸውን አንጡራ ሀብት ለአሜሪካ አሳልፈው ለመስጠት ከተስማሙ ቆይተዋል። እኚህ ሴት የፕሬዝዳንትነት ስልጣን ከጨበጡ 1.7 ትሪሊዮን ዶላር ያህል ዋጋ ያላቸውን የቬንዙዌላ መንግስት ሀብቶችን ወደ ግል ለማዞርና ለአሜሪካ ኩባንያዎች ለመሸጥ መስማማታቸው አንዱና ትልቁ የስምምነቱ አካል ነው። የአሜሪካ መንግስት በቬንዙዌላ ላይ ላደረሰው ጥቃት ምክንያት ከሆኑ ነገሮች መካከል ሀገሪቱ ያላት ከፍተኛ የሆነ የሬር እርዝ ማዕድናት ክምችት ሲሆን ይህን ክምችት በመቆጣጠር በአቅርቦት ሰንሰለቱ ላይ ቻይና ያላትን ብልጫ የመቀነስ ፍላጎት ነው። ከቬንዙዌላ በተጨማሪ ሌሎች የላቲን አሜሪካ ሀገራት እንዲሁም ሌላኛው ዶናልድ ትራምፕ በኃይል እንደሚቆጣጠሯት ሲናገሩ የከረሙት ግሪንላንድም ክሪቲካል ሚነራልስ በሚባሉት ማዕድናት ክምችት እጅጉን የበለጸገች መሆኗን በማንሳት አሜሪካ የምዕራቡን ዓለም ንፍቀ ክበብ እንደ ተጽዕኖ ክልሏ ወይም ስፊር ኦፍ ኢንፍሉዌንስ የምታይበት የሞንሮ ዶክትሪን ተብሎ የሚታወቀው ፖሊሲዋ ቅጥያ እንደሆነ ይናገራል። ከዚህም የተነሳ የሞንሮ ዶክትሪንን የዶናልድ ትራምፕን ስም በማስገባት ዶንሮ ዶክትሪን ተብሎ መገለጹን እንዳስረጅነት ያነሳል። አሜሪካ በላቲን አሜሪካና በካሪቢያን አካባቢ የማትፈልጋቸውን መንግስታት ለማስወገድና በምትኩ የራሷን ሰዎች ማለትም ቀኝ ዘመም መንግስታትን ለማስሾም መፈንቅለ መንግስት ያላደረገችበት ሀገር የለም ማለት ይቻላል። በጓቲማላ፣ በሄይቲ፣ በሆንዱራስ፣ በኤልሳልቫዶር፣ በኒካራጓ፣ ፓናማ፣ ዶሚኒካን ሪፐብሊክ፣ ቬንዙዌላ፣ ቦሊቪያ፣ ቺሊ፣ ብራዚል፣ አርጀንቲና ውስጥ የተወሰኑት ላይ ከአንድ ጊዜ በላይ የተካሄዱ መፈንቅለ መንግስቶችን እንደመራችም መረጃዎች ያሳያሉ። አሁን ከቀናት በፊት አሜሪካ በቬንዙዌላ ላይ የወሰደችው እርምጃ እሷ ጋር ጠንካራ ኢኮኖሚና የዲፕሎማሲ ግንኙነት ያላቸውን ቻይናና ሩሲያ እንዲሁም በተወሰነ መልኩ ኢራንን አብሮ ማጥቃትን ዓላማ ያደረገ እንደሆነ ብዙዎች ይስማሙበታል። ድርጊቱ እንደ ብራዚልን የመሰሉ ከቻይና ጋር ጠንካራ ኢኮኖሚ ግንኙነት ያላቸው የብሪክስ አባላትን የማሸማቀቅ ዓላማ እንዳለውም ይነገራል። በተለይም ደግሞ ቬንዙዌላን ጨምሮ ግብይታቸውን ከዶላር ውጪ በየራሳቸው ገንዘብ ማድረግ የጀመሩት እንደ ቻይና፣ ሩሲያና ብራዚልን እንዲሁም ሌሎችም ይህን ፈለግ ለመከተል የሚሹ ሀገራትን ቀድሞ ማሸማቀቅ የአሜሪካ የሰሞኑ ድርጊት ዓላማዎች መካከል አንዱ ስለመሆኑ በስፋት ይታመናል። ቬንዙዌላ በላቲን አሜሪካ ለተመሰረቱ አብዮታዊ ግራ ዘመም መንግስታት ድጋፍ በመስጠት የምትታወቅ ሲሆን በአፍሪካ የሳህል አካባቢ ከሚገኙት ሀገራት ላብነትም ከቡርኪና ፋሶ ጋር ጥሩ ግንኙነት ያላት፣ በላቲን አሜሪካ ያሉ ቀጠናዊ ህብረቶችን በኃይል በመደገፍ እንዲሁም የፍልስጤምን የነጻነትና ሀገር የመመስረት ፍላጎት በጽኑ ከሚደግፉት መካከል ናት። አሜሪካ በቬንዙዌላ ላይ ከሰሞኑ ያደረገችው የእነዚህ ሁሉ ድምር ውጤት እንደሆነም ነው ባለሙያዎች የሚናገሩት። ለመሆኑ ዶናልድ ትራምፕ በቀጣይ የቬንዙዌላ ዕጣ ሊጠብቃቸው እንደሚችል የተናገሯቸው ሀገሮች ዝርዝር የብዙዎችን ትኩረት የሳበ ጉዳይ የሆነው ለምንድን ነው? እነዚህ ሀገራት የትኞቹስ ናቸው ከተባለ ኮሎምቢያ፣ ኩባ፣ ሜክሲኮና ግሪንላንድ ሆነው እናገኛቸዋለን። ኮሎምቢያ በላቲን አሜሪካ ሀገራት ታሪክ በአብዛኛው ከአሜሪካ ጋር ጥሩ ግንኙነት ያላት የምትባል የነበረች ሲሆን አሁን ያሉት መሪዋ ጉስታቮ ፔትሮ ግን ከዶናልድ ትራምፕ ጋር የማይጣጣሙና ትራምፕ በሳቸው ላይ ከሚያደርጉት ያልተናነሰ ነቀፋና ትችት በትራምፕ ላይ መልሰው የሚሰነዝሩ መሪ ናቸው። ትራምፕ ከሰሞኑን የኮሎምቢያውን ፕሬዝዳንት በተመለከተ ሲጠየቁ ግለሰቡን የገለጹበት መንገድም በሁለቱ ሰዎች መካከል ያለው ግንኙነት ጥሩ እንዳልሆነ የሚያሳይ ነው። ጉስታቮ ፔትሮ አሜሪካ ወረራ ብታካሄድ ጦራቸው የሀገራቸውን ሉዓላዊነት ለማስከበር ዝግጁ እንደሆነ ተናግረዋል። ለማንኛውም ትራምፕ የኮሎምቢያውን ፕሬዝዳንት ጥምድ አድርገው የያዙበት ዋናው ምክንያት ጉስታቮ ፔትሮ ቀደም ሲል ከነበሩት የሀገሪቱ ፕሬዝዳንቶች በተለየ ግራ ዘመም መሆናቸውና ትራምፕ መንግስትን ፖሊሲ የማይደግፉ በአጠቃላይም ለአሜሪካ ፍላጎት ያልተመቹ በመሆናቸው ነው ይላሉ በዚህ ዙሪያ አስተያየታቸውን የሚሰጡ ተንታኞችና ሙያተኞች። ኩባን በተመለከተ ከቀዝቃዛው ጦርነት ወቅት አንስቶ ከአሜሪካ ጋር ያላቸው ግንኙነት የጠላትነት እንደሆነ ይታወቃል። አሜሪካ ከላቲን አሜሪካና ከካሪቢያን ሀገራት መሪዎች የኩባውን የቀድሞ መሪ ፊደል ካስትሮን ያህል ለማስወገድ የጣረችው ዳሩ ግን ፈተና እንደሆነ ያለፈባት መሪ የለም። ነገር ግን አሜሪካ በዚህ ቂም በኩባ ላይ ዛሬ ድረስ የጣለቻቸው ማዕቀቦች የኩባን ኢኮኖሚ በእጅጉ ማሽመድመዳቸውና ሀገሪቱም በዲፕሎማሲው መድረክ እንድትገለል የአሜሪካ አሉታዊ ሚና ግዙፍ እንደሆነ ይታመናል።
ዶናልድ ትራምፕ መንግስት ምናልባት መንግስቷን የማናወጥ ብሎም የማፍረስ ተልዕኮ ተግባራዊ ሊያደርግባቸው ይችላሉ ተብለው ከሚገመቱት ሀገራት መካከል ደግሞ ሌላኛዋ ሜክሲኮ ሆና እናገኛታለን። ትራምፕ ሜክሲኮን ከአደንዛዥ እጽ ዝውውር ጋር አቆራኝተው ለመግለጽ ቢሞክሩም ዋነኛው ከሜክሲኮ ጋር የተፈጠረው ችግር ከታሪፍ ጋር የተገናኘ እንደሆነ የሚገልጹ አካላት ቁጥራቸው ቀላል አይደለም። ዶናልድ ትራምፕ ስልጣን ከያዙ ጊዜ አንስቶ አሜሪካ በኃይል እንደምትቆጣጠራት ሲገልጿት የቆዩት ግሪንላንድ ምናልባት በቀጣይ የአሜሪካ የወረራ ዛቻ ተግባራዊ ሊሆንባቸው ይችላል ከሚባሉት መካከል ናት። ትራምፕ ስለ ግሪንላንድ በተመለከተ ለሚናገሩት ነገር የዴንማርክ ጠቅላይ ሚኒስትር ያጸፋ ምላሽ ከመስጠት አልቦዘኑም። ዳሩ ግን ይህ የትራምፕ ግሪንላንድን የመውረር ፍላጎት ገፍቶ ቢመጣ የኔቶ አባል የሆነችውና ግሪንላንድ የኔ ግዛት አካል ናት የምትለው ዴንማርክ ምን ያህል መመከት ትችላለች የሚለው አጠያያቂ ነው። አበቃን።